ያልታበሱ እንባዎች። ደራሲ አሰፋ በቀለ ገብረ ጊዮርጊስ። ተራኪ የሲል አብ። ያልታበሱ እንባዎች ክፍል 10። አስራ 16 ወራትን በክብረ መንግስት አሳልፋ ወደ ዲላ የተመለሰችው ሔዋን ብዙ አካባቢያዊ ለውጥ ሊገጥማት እንደሚችል ገምታ ነበር። ነገር ግን የሸዋዬ ቤት በዘመናዊ የቤት ዕቃዎች መሞላት ወንድ ከመሽተት በቀር ሁሉም ነገር ያው ነው። በሸዋዬ ቤት የወንድ ኮትና ጃኬት ግድግዳው ላይ ተሰቅለው የወንድ ጫማ ባልጋ ስር ተቀምጦና ትልቅ የወንድ ፎቶግራፍ ብፌ ላይ ስታይ ሸዋዬ ባል ያገባች መስሎ ተሰማት። በእርግጥም ማንደፍሮን ገና የገባች ዕለት ተዋወቀችው። ማንደፍሮ መልኩ ጥቁር፣ ፊቱ ጎረድረድ ያለና አካሉ ግዙፍ ከመሆኑ ጋር ለመጀመሪያ ጊዜ ሲጨብጣት የእጁ አከባበድ የሚያስፈራ ሆኖባት የነበረ ቢሆንም እያደር ስትግባባው ግን ባህሪው ቀላል የሆነ ሰው ነው። ይስቃል፣ ይጫወታል፣ ቀልዶቹ ይጥማሉ። እየሰነበተች ስታየው እንዲያውም በሱ መኖር ቤቱ ድምቅ ሲል መንፈሷም ዘና እያለ መጣ። የኔ ፍልቅልቅ በማለት እያጫወተም ይበልጥ ያፍለቀልቃት ጀመር። ዲላ እንደገባች በአፍንጫዋ የገባው አየር በአስቻለው የሰቀቀን ትዝታ የተለወሰ ነበር። ሆዷን ባርባር እያለው እንባዋም ያለ ገደብ ይፈሳል። ያም ሆኖ በተለይ ታፈሱን በልሁን መርዕድና ትርፌን አግኝታቸው በጋራ አልቅሰውና አንብተው እፎይ ካሉ ወዲህ ከፊል የመንፈስ መረጋጋት እያደረባት ሄደ። ሸዋዬም ለአባትና ለእናቷ የገባችውን ቃል ያከበረች መሰለች። ሔዋን በማንኛውም ሰዓት ወደ ታፈሱ ቤት ሄዳ የቱንም ያህል ጊዜ ቆይታ ብትመለስ የት ነበርሽ፣ ምን አስቆየሽ አትላትም። ለሔዋን ከምንም በላይ የተመቻት ይህ የሸዋዬ ቃል ማክበር ነው። ለአንድ 15 ቀናት ያህል በዚህ አይነት አንጻራዊ መንፈስ መረጋጋት ውስጥ የሰነበተችው ሔዋን ሶስተኛው ሳምንት ሲጀመር ግን ያ በሸዋዬ ቤት የመኖር ስጋቷ የልቧን ግድግዳ ማንኳኳት ጀመረ። በድሉ አሸናፊ ማንደፍሮን እየተከተለ በዚያ ቤት ውስጥ ገባ ወጣ ማለት ጀመረ። ማንደፍሮ ስለ ሔዋን ብዙ ነገር ሲነገረው ከርሟል። ካስቻለው ጋር የነበራት ግንኙነት፣ በድሉ ሔዋንን ለመቅረብ ያደረገው ጥረትና የሰጠችው ምላሽ፣ በአሁኑ ወቅት አስቻለው ስለሚገኝበት ሁኔታና ሌሎችም ሁኔታዎች በዝርዝር ተገልጸውለታል። ወደፊት የበድሉንና የሔዋንን ጉዳይ እንዲጨርስም አደራ ተሰጥቶታል። ምንም እንኳ ባስቻለውና በሔዋን መካከል የነበረው ግንኙነት በተዛባ ሁኔታ እየተነገረው የተሳሳተ መንገድ እንዲከተል የተገፋፋ ቢሆንም ማንደፍሮ ግን ሆዱን ፍርሃት ይለው ነበር። ሁኔታው ምንም ይሁን ምን አንድ ነገር ተገንዝቧል። ሔዋን የምታፈቅረው ሰው አላት። ያ ሰው ለጊዜው በአካባቢው ባይኖርም በተስፋ እየጠበቀችው እንደሆነ ልብ ብሏል። የተጣለበት አደራ ደግሞ ይህን ተስፋ በጥሶ ሌላ እንዲቀጥል ነው። እናም ለህሊናው እየከበደው ውስጡን ይጨነቃል። በሌላ በኩል ደግሞ ጉዳዩ የበድሉ ነው፣ የሥራ ዋስትናው፣ እንዲሁም የሸዋዬም ጭምር ነው፣ የአፍላ ፍቅረኛው። በዚህና በመሳሰሉት ሁኔታዎች እየተገፋፋ የተጣለበትን አደራ መወጣት የሚያስችሉ መላዎችን ሲፈጥር ሰንብቷል። አንድ ቀን በተለመደው ሁኔታ በድሉና ማንደፍሮ በሸዋዬ ቤት ጫት ለመቃም አቅደው ከሸዋዬ ጋር በተደረገ ምክክር ቤቱ በልዩ ሁኔታ ተዘጋጅቷል። ከቀኑ 8 ሰዓት አካባቢ ከቤት ሲደርሱ ማንደፍሮ ከቤቱ ወለል ላይ ቆሞ ለየት ያለ ሐሳብ አቀረበ። ዛሬ ከምንም ነገር በፊት አንድ ነገር መፈጸም አለበት አለ። በዚያ ሰዓት ጓዳ ውስጥ ለነበረችው ሔዋን በሚሰማ ሁኔታ ድምፁን ከፍ በማድረግ ምን አለች። ሸዋዬ ልክ እንደማታውቀውና ሄዩ የለችም እንዴ ሲል ማንደፍሮ እንደገና ጠየቃት። አለች፣ ጓዳ ውስጥ ነው። ኑ ሁላችንም ወደ እሷ እንሂድ አለና ማንደፍሮ ቀድሞ ወደ ጓዳ ተራመደ። በድሉና ሸዋዬም ተከተሉት። የኔ ፍልቅልቅ ሲል ጠራት ማንደፍሮ ሔዋንን። አቤት አለች ሔዋን ድንግጥ እያለች። የዚያን ዕለት ደግሞ የልብ ህመሟ ዘወር ብላባት ፍራሽ ላይ ጋደም ብላለች። አንድ ጊዜ ብድግ ብትይ ባክሽ። ሔዋን በድንጋጤ አይኗ ፍጥጥ እንዳለ ተነስታ በዚያው በፍራሿ ላይ ቆመችና
ከፊት ለፊቷ የተኮለኮሉትን ሁሉ ተራ በተራ ታያቸው ጀመር። ዛሬ ሁሉም ነገር ገብቶኛል አለ ማንደፍሮ ሳቅ ብሎ። ይህ ሰውዬ ሲል ቀጠለ ወደ በድሉ እያመለከተ። ወደዚህ ቤት በመጣ ቁጥር ስሜትሽ ለምን እንደሚለዋወጥ ተረድቻለሁ። ያለ ፍላጎትሽ እየጎነተለ ሲያስቀይምሽ እንደቆየም ገብቶኛል። አሁን ጥፋት መሆኑ ገብቶታል፣ ተቀብሏል። ይቅርታም ሊጠይቅሽ ተዘጋጅቷል። ይቅርታውን ተቀበለሽ እንድትታረቁና ልክ እንደ አንድ ቤተሰብ እየተያየን እንድንኖር ፈልጌያለሁ ባክሽ አላት። ሔዋን ያላሰበችውና ያልጠበቀችው አቀራረብ ነበር። ለጊዜው ግን ድንግጥ ብላ ወደ መሬት ከማቀርቀር በቀር ያለችው ነገር አልነበረም። ማንደፍሮ ወደ በድሉ ዞር አለና ቆጣ ባለ አነጋገር በእግሯ ላይ ወደቅ ሲል አዘዘው። በድሉ ኮቱን ወደ ኋላ መለስ አድርጎ ከሔዋን እግር ላይ ወደቀ። አለች ሸዋዬ እያሽቃበጠች። ማንደፍሮም ብቻውን አጨበጨበ። ለሔዋን ግን ከትልቅ የረብሻና የግርግር ጩኸት ውስጥ የገባች መሰላት። በድሉ በእግሯ ላይ ወድቆ ላፍታ ሲቆይ ለመግደርደር ያህል እንኳ በቃ ተነሳላለችው። ሲበቃው ራሱ ተነሳ። ቀጥል አለ ማንደፍሮ ነገሩን በማሟሟቅ አይነት ፈንደቅ እያለ። በድሉ ቀኝ እጁን በኮቱ ኪስ አስገብቶ አንዲት በብልጭልጭ ወረቀት የተጠቀለለች ነገር አወጣ። ወረቀቱን ቀዶ ጣለ። ከማይካ የተሰራች ነጭ ሙዳይ ብቅ አለች። እሷንም ከፈታት። በቅድሚያ ጥጥ መሳይ ነገር ታየ። ቀጠልና በግምት 14 ግራም የሚሆን የክርስቶስ የስቅለት ተምሳሌት መጫወቻ የተንጠለጠለበት የወርቅ ሐብል አወጣና በአንገቷ ውስጥ ለማስገባት የተዘጋጀ በሚመስል ሁኔታ ከያዘ በኋላ ፈገግ እያለ ማንደፍሮን አየት አደረገው። ቀጥላ ምን ታየኛለህ አለ ማንደፍሮ። በድሉ እነዚያን 4 ገጣጣ ጥርሶቹን ገልፈጥ አድርጎ ወደ ሔዋን ጠጋ ሲል ሔዋን ግን ድንገት ጮኸች። አልፈልግም ተይ እንጂ የኔ ፍልቅልቅ አለ ማንደፍሮም እሱም ድንግጥ እያለ እምቢ አልፈልግም። ሔዋን አሁንም ፊቷን ክስክስ አድርጋ በድሉን በጥላቻ አይን ታየው ጀመር። አይ እንግዲህ አለና ማንደፍሮ ሔዋንን ወደ ራሱ ጎትት ታደረገና 2 እጆቿን ያዝ በማድረግ አድርግላት አለው በድሉን። በድሉ የሔዋን እጆች እንደተያዙለት ሐብሉን ባንገቷ ላይ የመጣል ያህል አስገብቶ ወደ ኋላው ፈግፈግ አለ። ማንደፍሮና ሸዋ ያጨበጨቡ። ማንደፍሮ በሔዋን አንገት ላይ ያረፈውን ሐብል በእጁ ያዝ አድርጎ ወርቁንም ሔዋንንም ተራ በተራ እየተመለከተ አንቺን ለመሰለሽ ቆንጆ የሚገባ ስጦታ ነው አላት። ሔዋን ግን አይኖቿ በእንባ ተሞሉ። ግንባሯን በክንዷ ጋርዳ ወደ መሬት በማቀርቀር ታለቅስ ጀመር። ሄዩ እንዳንቀያየር አላት ማንደፍሮ። ሔዋን መልስ አልሰጠችውም። አሁንም አጎንብሳ ታለቅስ ጀመር። ጉዳያቸው እንዳልሞላ ዓላማቸው እንዳልተሳካ በውል የተረዱት ማንደፍሮ በድሉና ሸዋዬ ወደ ሳሎን ተመልሰው ፍራሻቸው ላይ ተኮለኮሉ። ሸዋዬ ተናዳለች። በድሉ አኩርፏል። ማንደፍሮም ቅስሙ ተሰብሯል። በዝምታ የተጀመረው ጫት በኩርፊያ ጥቂት ተቃመ። አልፎ አልፎ አንዱ ወሬ ቢጀምርም እንኳ የሌላውን ሞቅ ያለ ምላሽ ሲያጣ ቶሎ ይቆርጧል። በየሆዳቸው ነገር ያሰላስላሉ። ሸዋዬ ንዴቷን እንዴት እንደምትወጣ፣ በድሉ በቀጣይ ምን ማድረግ እንዳለበትና ማንደፍሮ ደግሞ የተሰማውን ጸጸት እንዴት አድርጎ ከልቡ ሊያነጻ እንደሚችል ያስባሉ። ሔዋን ጓዳ ውስጥ ሆና በሌላ ሐሳብ ተውጣለች። ያን አንገቷ ላይ የተጣለባትን ሐብል አውልቃ ፍራሹ ላይ አስቀምጣ በጥላቻ አይን ታየዋለች። ወርቅ መሆኑ ቀርቶ ተገድሎ የተጣለ አውሬ ይመስላታል። ኤርትራ የሄደ ይመለሳል ብለሽ በማለት መንፈሷን ባቆሰለው ሰው የተገዛ ነውና እርም ሆኖባታል። በዚያው ሰበብ አስቻለውን አስታወሰችው። ያኔ ለዝውውር ጥያቄ ወደ አዲስ አበባ ሊሄድ ሲል ምን ገዝቼልሽ ልምጣ ብሎ የጠየቃት ከአእምሯ ድቅና አለ። የሰጠችውን ምላሽ እንዲሁ። የመኪናው አደጋ ሰቀቀንም ትዝ አላት። ወደ ኤርትራ አካሄዱን በትዝታ መጣባት። አልሄድም ብሎ የተከራከራትንም የሄድ ዘንድ ያባበለችበትንም ቃሎች አስታወሰቻቸው። ከአሁኑ ያስቻለው መቅረት ጋር እያገናዘበች በጸጸት እሳት ተቃጠለች፣ ተንገበገበች፣ አለቀሰች። ሁሉም ነገር ተደማመረና ለአንድ እርምጃ አነሳሳት። ድንገት ከፈራሿ ላይ ብድግ አለችና ያንን የወርቅ ሐብል ይዛ ወደ ሳሎን ወጣች። ሁሉም ቀና ቀና ብለው ሲያዩት ሐብሉን በማንደፍሮ ጭኖች ላይ ወርወር አድርጋ ወደ ውጭ ገሰገሰች። ሶስቱም በድንጋጤ የተያዩ ጀመር። በያፋቸው ውስጥ ያስገቡት ጫት እስከሚታይ ድረስ አፋቸው ተከፈተ። ዝም ክው ድርቅ በያሉበት። ማንዴ ዝም ትላለህ አለችው ሸዋዬ። ማንደፍሮ ጥቂት አሰበና አንድ ነገር ባምሮ ብድጭ ሲልለት ብድግ ብሎ በፍጥነት እየተራመደ ከቤት ወጣ። ከግቢም ወጥቶ ግራና ቀኝ ሲመለከት ሔዋንን ከሩቅ አያትና ሄዩ ሲል ጠራት።
እሷ ግን ዘወር አላለችም። እርምጃዋን ቀጠለች። ማንደፍሮ ሮጦ ደረሰባት። ከፊት ለፊቷ በርከክ ብሎ ተቀመጠ። ቀና ብሎ እየተመለከታት የኔ ፍልቅልቅ በእናትሽ አላት። ተወኝ ጋሽ ማንደፍሮ እባክህ አለች ሔዋን እያለቀሰች። ለራሴ ነው የምለምንሽ የኔ ቆንጆ፣ አንዴ አዳምጪኝ። ምን ላድርግልህ? ለሰራው ጥፋት ይቅርታ አድርግልኝ፣ ሁለተኛ አልደግሞም። ይሄ ሰውዬ ዳግመኛ እዚህ ቤት እንዳይመጣ ታድርግልኛል? ቢያንስ እኔን ተከትሎ እንዳይመጣ አድርጋለሁ። ስላንቺ ቢያወራልኝ መልስ አልሰጠውም። አንቺ የምታከብሪውን ሰውን የማከብራለሁ። እሺ ጋሽ ማንደፍሮ አሁን ልቀቀኝ። ማንደፍሮ ቀሪውን የይቅርታ ልመና ወደፊት እንደሚቀጥል ተስፋ በማድረግ ከተንበረከከበት ብድግ ብሎ ሔዋንን ግንባሯ ላይ ሳም አድርጎ ለቀቃት። እሷም ወደ ታፈሱ ቤት ገሰገሰች። እሱም ወደ ጫቱ ተመለሰ። እንዴ አለች አለችው ሸዋዬ አይኗን ብልጥጥ አድርጋ ያያየችው። ተዋ ተረጋጋ አለ ማንደፍሮ። የልቡን አድርሷልና ለራሱ ተረጋግቶ ወደ ፍራሹ አልፎ እየተቀመጠ። ምን ልሁን እያለች ነው አለ በድሉ ሸዋዬንም ማንደፍሮንም አየት አየት እያደረገ። ፈርታ ይመስለኛል አለች ሸዋዬ። ማንን ሲል ጠየቃት በድሉ። ታስታውሰው የለም ያን በሎ ተገን የሚባል ቀፈታ አለችና ያለሱ በዚህ ልጅ ህይወት ላይ ችግር የፈጠረ የለም። እሱ እያለ ከየት አመጣሁት ብላይና ብላንገቷ ላይ ተውለው ብላ በቁጭት አይነት ራሷን ወዘወዘች። በሉ የሚባለው ምኗ ነው ሲል ጠየቀ ማንደፍሮ። የዚያ ያስመራዋ ሰውዬ ጓደኛ ነኝ ባይ ነው አለች ሸዋዬ አሁንም ውጭ እያየች። በድሉ አንገቱን ነቅነቅ አድርጎ የዘነጋውት ነገር ገናውን ትዝ አለኝ አለ። በተለይ ሸዋዬን ትኩር ብሎ እየተመለከተ እኔ ድሮም ማውቀዋለሁ። ለአንተ ግልጽ ባደርግልህ አጉል በል ተነሳስታ አንድ ነገር ላድርግ ትላለህ ብዬ ፈርቼ ነው አለችው። በድሉ ድንገት ብድግ አለና ጫማውን አጠለቀ። ሴት የላከው አይነት ነገር አፉን ተግሞጥሙጦ ኮቱንም ለበሰ። የዕለቱ የጫት ቅሞሽ ከራማው ተገፏልና ማንደፍሮም ተከተለ። ሁለቱም ከቤት ሊወጡ ሲዘጋጁ ወጣ እንልም የሸዋ ሲል ማንደፍሮ ሸዋዬን ጠየቃት። አይ የዛሬው ይለፈኝ እናንተ ሄዱ። ምን ነው ደበረሽ? ዛሬ ብርቱ ጉዳይ አለኝ፣ ከዚህ ቤት መውጣት አልፈልግም አለችው። ማንደፍሮ የሸዋዬ ስሜት ገብቶት በሔዋን ላይ አንድ ነገር ልትፈጽምባት ይሆናል በማለት ልቡ እየሰጋ በድሉን ተከትሎ ከቤት ወጥቶ ሄደ። ጊዜው መሸ። ከ12 ሰዓት አልፎ አይን መያዝ ጀመረ። ሔዋን ወትሮ እንደምታደርገው ሁሉ ከታፈሱ ቤት አመሻሽታ ልክ ከምሽቱ 1 ሰዓት ላይ ከቤቷ ከቻለች። ሸዋዬ ግን አይኗን አፍጣ ጥርሷን አግጥጣ ጠበቀቻት። በዚያን ሰዓት የሸዋዬን ቤት ውስጥ መኖር ሔዋን ያልጠበቀችው ሁኔታ ነበር። ስሚ አንቺ አለቻት ሸዋዬ ሔዋን ገና እግሯ ወደ ቤት ገባ እንዳለ። አቤት አለች ሔዋን። እስቲ ቁጭ በይና እንነጋገር አለቻት በአይኗ ከፊት ለፊቷ ያለውን ዱካ ያሳየቻት። ሔዋን ቁጭ ስትል ሸዋዬ ራሷ የት ነበር የሄድሽው አለቻት። እታፈሱ ጋር። ዳግም ወደዚያ ቤት እንደማትሄጂ ታውቂያለሽ? ለምን ታበባ? ለማዬ የገባሽውን ቃል ረሳሽው? አንቺ በሰው ሞራል ላይ ምን እየሰራሽ እንደሆነ እያየው እኔ ያረጀ ያፈጀ አደራ ላከብርልሽ ትፈልጊያለሽ አለቻት። የእናት አደራ ያረጅም። ለመሆኑ ቅድም ሰርተሽ የሄድሽው ነገር ትዝ ይልሻል? የሰው ንብረት መለስኩ እንጂ ሌላ ምን አደረግኩ? የሰው ንብረት ስትል ሸዋዬ ቃሉን ደገመች። ይህን ያልሆነ ነገር ሁሉ የሰው ነው። ትንሽ አታፍሪም? ምንም ታበባ ገልቱ የሰው ገልቱ። ሔዋን ወደ መሬት አቀረቀረች። እጆቿን በጡቶቿ ስር አቆላልፋ መሬት ታይጀምር። ከወርቅ የበለጠ ምን እንድሰጥሽ ትፈልጊያለሽ አለቻት። ሸዋዬ አሁንም በቁጣና በልህ አነጋገር ላጌጥበት ወይስ ልሸከመው? ጤነኛ ነሽ ግን አንቺ ልጅ? ህመሜንማ ታውቂ የለ ታበባ። ኧረ ይዞሽ ይድፋሽ። ሔዋን እንባዋ በአይኗ ሙሉ ግጥም አለ። ብድግ ብላ ወደ ጓዳ ገባችና ፍራሿ ላይ ድፍት አለች። ሸዋዬ ተፈናጥራ ተከተለቻትና ከፊቷ በመቆም ትሰሚያለሽ? ላንቺ ብላኝልሽ እንጂ በድሉ አሸናፊ እንደሆነ ስንቶች ስንት ነገር እናድርግልህ የሚሉት የተከበረ ልጅ ነው አለቻት። ታዲያ የሚሰጡት ካሉ መስጠት ለምን አስፈልገው አለቻት ሔዋን ፍራሿ ላይ ድፍት እንዳለች። የኛ ፈላስፋ እታበባ በእናታችን ጡት ይዤሻለሁ እያመመኝ ነው ተይኝ። ለምን አያምሽ? አንቺ እንደሆንሽ ዲላ የኖርሽ ሐሳብሽ ያለው ኤርትራ አለችና አሁን ያን ሀብል ተወስጃለሽ ወይስ አትወስጂም ስትል ጠየቀቻት። እኔ ሰው ገንዘብ አልፈልግም። ሄሮዲያ ለካ አትፈልጊም በማለት ሸዋዬ ሔዋንን ካላገጠችባት በኋላ ወዲያው ደግሞ ለመሆኑ የለበስሽውን ቀሚስና ያሰርሽውን ሰዓት የገዛችው ሸዋዬ መሰለችሽ
በድሉ እኮ ነው ሰው መስለሽው ሰው ሊያደርግሽ አስቦ እሱን ያሽሞነሞነሽ ካለቻት በኋላ ደንቆሮ ብላት እየተፈናጠረች ወደ ሳሎን ሄዳ ፍራሿ ላይ ቁጭ አለች። በእርግጥም ሔዋን በዕለቱ የለበሰችው ጉርድ ቀሚስ ባለፈው ጊዜ ክብረ መንግስት ሳለች በሸዋዬ የቀረበላት ስጦታ ነው። እንደገና አየት አደረገችው። ወዲያው ሁለመናዋን ቀነቀናት። ቶሎ አወለቀችና በሌላ ቀየረችው። ሰዓቱንም ከእጇ ላይ ፈታች። በትንሽ ፌስታል ውስጥ ሁለቱንም ማስገባችና ወደ ሳሎን በመሄድ እንቺት አበባ ለባለቤቱ መልሽለት ብላ ከሸዋዬ ጎን አስቀምጣ ወደ ጓዳ ተመለሰች። አንቺ አለች ሸዋዬ አሁንም በቁጣ ምን እያረግሽ ነው? በንዴት ተይኝት አበባ አሞኛል። ሐኪምሽ ያለው እኮ ኤርትራ ነው። ለምን ተጠቅልለሽ ሄደሽ አታርፊም? የንዴት ሳቅ፣ የብሽቀት ኳኳታ። ሔዋን ግን ዝም ብላ ጥቅልል ብላ ተኛች። የልብ ህመሟ ይጫጫናት ጀመረ። እየጨነቃት ሄደ። መልስ የለሽም አለች ሸዋዬ አሁንም ጮክ ባለ ድምፅ። የሚሰማ ጆሮ የለም። ጥቂት ቀናት አለፉ። አንድ ቀን ምሽት ላይ በልሁና መርዕድ በምህፃረ ቃል እማሆ ተብሎ በሚጠራ ሆቴል ውስጥ ከውጪ ወደ ቡና ቤቱ ሲገቡ በስተቀኝ በኩል በምትገኝ ብቸኛ ጠረጴዛ ላይ ቁጭ ብለው ከአንዲት የቡና ቤቱ አስተናጋጅ ጋር እየተቃለዱ ይጠጣሉ። ከጠረጴዛው ፊት ለፊት ያለው ባንኮኒና የቡና ማሽን ብቻ ስለሆነ ቦታው እንደ ልብ ለመጫወት አመቺ ነው። የቀልዳቸውና የጭውውታቸው ማዕከልም የመርዕድ አይናፋርነት ነው። አስተናጋጇ ባህሪውን ቀደም ብላ ስለምታውቅ በነገር እየነካካች ታሳፍረው ይዛለች። መቼም ያንተን ድንግል የሚወስደው እኔ ነኝ ትለዋለች፣ ጉልበቱንና ጭኖቹን እያሻሸች። እስቲ እንደምንም ብለሽ ገላጊው በእናትሽ። በልሁ ይስቃል። አቦተኝና ሌላ ወሬ አምጪ ይላል መርዕድ አስተናጋጇን እጅ ከላዩ ላይ ለማንሳት እየሞከረ። አይዞህ ቦታውን እንደሆነ እኔ ራሴ ያሳይሃለሁ። አስተናጋጇ አሁንም እንዲህ ከመባል ሞት ይሻላል መርዕድ እያለ በልሁ ይስቃል። እንዲህና እንዲያ እያሉ በመጫወት ላይ ሳሉ ከምሽቱ 1 ሰዓት ተኩል አካባቢ ሁለት ሰዎች ተከታትለው ወደ ቡና ቤቱ ገቡና ግራ ቀኝ ተመለከቱ። ከበሩ በስተግራ በኩል ያለው ዋናው ሳሎን በሰው ተሞልቷል። በቀኝ በኩል ያለችው ጠረጴዛ ደግሞ በነበልሁ ተይዛለች። በቀጥታ ወደ ባንኮኒው በመጠጋት ጀርባቸውን ለነበልሁ ሰጥተው ቆሙ። ወዲያው ደግሞ በድሉ አሸናፊ ከውጭ መጥቶ ተቀላቀላቸው። እሱ ከመሃል፣ ሌሎቹ ግራና ቀኝ በመሆን ፈንጠር ፈንጠር ብለው ተደረደሩና የሚጠጡትን አዘዙ። ለሁሉም አረቅ የቀረበላቸው። በልሁ ግን ቅፍፍ ይለው ጀመር። እርሱና በድሉ ቀድሞም ተዳፍጠው ነበር የሚኖሩት። ዛሬ ደግሞ ገና ሲገባ ገልመጥ አድርጎት ነበርና እንዲሁም ከተማ ውስጥ አይቷቸው ከማያውቃቸው ሰዎች ጋር ገጥሟልና ጥርጣሬ ገባው። መጠጥ አወሳሰዳቸውም አላምር አለው። ግልብጥ ግልብጥ ያደርጉታል። በሹክሹክታም ሲያወሩ ያያቸዋል። ወደ ኋላቸው ዞር እያሉ ሲገላምጡት ያይ ጀመር። መርዕድና አስተናጋጇ የሚያወሩትን ትቶ እነበድሉን መከታተል ቀጠለ። በዚሁ ሁኔታ ላይ ሳሉ ከምሽቱ 2 ሰዓት አለፈ። የመደመጥ ዕድሉን እዚያው ተፈጠረበት ሀገር ረስቶ የመጣው የኢትዮጵያ ቴሌቪዥን በቡና ቤቱ ውስጥ ተከፍቶ ያለምንም አድማጭ ለራሱ ይጮሃል። ዜና ወጃውን ጨርሶ የግብርና ፕሮግራም ማስተላለፍ ጀምሯል። የመስኖ ሥራ እንቅስቃሴ እያሳየ ገበሬዎች ያገኙትን ጠቀሜታ ይዘረዝራል። በድሉና ጓደኞቹ ከቴሌቪዥኑ ፕሮግራም ላይ በተያያዘ ወሬ ማውራት ጀመሩ። ያም ቢሆን ከበድሉ ጆሮ ደረሰና እሱም በጥንቃቄ ያዳምጥ ጀመር። ከበድሉ በስተቀኝ በኩል ከቡና ማሽኑ አጠገብ ቆሞ የሚጠጣው የበድሉ ጓደኛ ስሚ አንቺ ሲል ጠራት። ከባንኮኒ ውስጥ ቆማ የነበረችውን አስተናጋጅ አቤት አለችው። የኢትዮጵያ ገበሬዎች ቴሌቪዥን ገዙ ወይስ እኔና አንቺን ገበሬ ለማድረግ ተፈልጎ ነው ይሄ ፕሮግራም የሚተላለፈው ሲል ጮክ ባለ ድምፅ ጠየቃት። እኔ ምን አውቄ ጌታው አለች አስተናጋጇ። የከተማ ገበሬ ሞልቷል አትዩ አላት ሌላው የበድሉ ጓደኛ። ከግራ በኩል ሆኖ ወደ ኋላ ዞር ብሎ በልሁንም አየት አደረገው። ይሄ ከየጓሮ ወፍ ዘራሽ ቡና የሚለቅመው ሲል የመጀመሪያው ተናጋሪ ጠየቀ። ሞፈርና ቀንበራቸውን ሰቅለው ወደ ከተማ የገቡ ገበሬዎች ስላሉ ጎምጅታው እንዲመለሱ ይሆናል አለና በድሉ ወደ ኋላው ዞር ብሎ በልሁን ገልመጥ ሲያደርገው አይን ላይን ግጥምጥም አሉ። አሃ አለ በልሁ። ነገሮች ሁሉ ይበልጥ እየገቡት ሄዱ። ሁኔታው የበለጠ ጆሮውን ጥሎ እንዲያዳምጥ አደረገው። ከተማ ውስጥ ገብቶ ማውደልደል የለመደ ገበሬ ምንም ቢሉት ምን ቢያደርጉት ተመልሶ ገጠር አይገባም አለ የመጀመሪያው ተናጋሪ የበድሉ ጓደኛ። እሱም በልሁን ዞር ብሎ ሲያየው አሁንም ከበልሁ ጋር ተገጣጠሙ። ወዶ ነው ተገዶ ይመለሳል በማለት በድሉ ሲጨምር በልሁ ሁለመናውን ይነዝረው ጀመር።
በልሁ ጠብጠብ ሲሸተው ትንፋሹ ያጥራል። እስኪጀምር ድረስ መላ ሰውነቱ ይንዘፈዘፋል። አይኑ ይፈጣል። ያ በሽታው ተነሳበት። በዚያው ስሜት ውስጥ ሆኖ ምልልሳቸውን ማዳመጡን ቀጠለ። ስም ያንቺ ሲል ተጣራ። በድሉ አሁንም ማስተናጋጇን አቤት፣ ይህን ቴሌቪዥን ዝጊና ቆይ ብቻ የሚለውን ካሴት ክፈቺ፣ ይሄ ሴታው ሁሉ ልብ ቢገዛ አለና አሁንም ዞር ብሎ በልሁን ገላመጠው። በዚህ ጊዜ በልሁ ለየለት። ተዘጋጅተው እንደመጡበትም በትክክል ተረዳ። ወዲያው በግራ ጣቱ ላይ ያጠለቃትን ባለፈርጥ ቀለበት ወደ ቀኝ ጣቱ አዛወራት። ጡንቻውን ማጠባበቅ ጀመረ። ከእንግዲህ አንዲት የትንኮሳ ቃልና ግልምጫ ብቻ ቀረችው። ይጠባበቃትም ጀመር። በድሉ አሁንም ቀጠለ። እንኳን የግብርና ወሬ መስማት የግብርና ባለሙያ ነኝ ባይ ከተማ ውስጥ ማየት አስጠልቶኛል አለና ብርጭቆውን ብድግ አድርጎ አረቄውን ጨለጠና ከመጠን በላይ ባንኮኒ ያንኳኳ ቶሎ በይ ነዳጅ ጨምሪ ዛሬ የማነደዋለኝ አለና አሁንም ወደ በልሁ ዞር አለ። ስማ አንተ መርዕድ አለው በልሁ መርዕድ። ወይ አለ መርዕድ። መርዕድ እየሆነ ያለውን ነገር ይከታተል ነበርና ደንግጦ መግቢያ ቀዳዳ አጥቷል። ከተቀመጥክበት ንቅንቅ እንዳትልሽ። ለምን ወተና አንሄድም አለ መርዕድ። ጉዳይን እስከምፈጽም ጠብቀኝ አለና በልሁ ከወንበሩ ላይ ተነስቶ በቀጥታ ወደ ባንኮኒው አመራ። በበድሉና ከቀኙ በኩል ባለው ጓደኛው መካከል ባንኮኒ ተደግፎ ቆመና ጎበዝ አላቸው። ሶስቱንም ተራ በተራ እየተመለከተ ጨዋታችሁ ደስ አለኝና መጣው። እየጋበዛችሁኝ ወይ እየጋበዝኳችሁ እንጫወት ብዬ ነው አላቸው። አይኑ ፈጠጥ ያለ ቢሆንም ነገር ግን ፈገግ ብሎ ታውቀናለህ አለው በድሉ በቁመት የሚበልጠውን በልሁን አንጋጦ እየተመለከተ። ይመስለኝ ነበር፣ አሁን ግን እንደማንተዋወቅ ገባኝ። ግን ደግሞ ሳንተዋወቅ አንለያይም ሲል መለሰለት። በልሁ ረጋ ብሎ ተገድጄ ወደ ሀገሬ ልመለስ ነውና የውጪ ልበልህ ጠጣ አለው አሁንም እያፌዘ። እስከዚህ ወቅት ድረስ የበድሉ ጓደኞች ምንም አይነት እንቅስቃሴ አላደረጉም፣ ግን በልሁን በግርምት አይን ይመለከቱታል። ነገር ፈልገሃል እንዴ አለ በድሉ አሁንም በልሁን እየተመለከተ። ራሱ ፈልጎኝ ነው የመጣው፣ አሁን ጠጣ፣ ካልጠጣህ ግን እመታሃለሁ። ምን አልክ ብሎ በድሉ ቀስቀስ ሊል ሲል በልሁ ድንገት አንገቱን አነቀው። ገበሬ አይደለው ፊትህን ላርሰው ነው አለና በመሃል ፊቱ ላይ ኃይለኛ ቡጥ ያሳረፈበት። በፍጥነት ደገመው። ከቀኙ በኩል ያለውን የበድሉን ጓደኛ እንቅስቃሴ ይከታተል ነበርና እውነትም ሲንቀሳቀስ አይቶት ኖሮ በቃሪያ ጥፊ አይነት በኃይል ሲሰነዝርበት ጆሮ ግንዱን አገኘው። ሰውየው ባላሰበው ሁኔታና ኃይል ስለተመታ ከመርዕድ እግር ስር ወድቆ ጠቅልል አለ። መርዕድ በዚያው ጀመረው። በወደቀበት በርግጫ ፊቱን ይለው ጀመረ። ከበድሉ በስተግራ የነበረው ሰውዬ በልሁን ሊመታ ሲሞክር በልሁ ግን የበድሉን አንገት ይዞ ወዲያ ወዲህ ያሽከረከረ መመከሻ አደረገው። በዚያ አላበቃም። አዘናክቶ በበድሉ ትከሻ ላይ አሻግሮ በመሰንዘር ከፊቱ ላይ ከባድ ቡጥ ያሳረፈበት። ቀጠለና በድሉን ለሶስተኛ ጊዜ ከደገመው በኋላ አንገቱን ሲለቀው በድሉ ተዝለፍልፎ መሬት ላይ ተዘረጋ። በዚህ ጊዜ በልሁ ወደ ሰውየው ሲሮጥ ሰውየው ግን ወደ ኋላው ዞሮ በቡና ቤቱ በር በኩል እግሬ አውጭኝ አለ፣ አመለጠ። በልሁ የሮጠውን ሰውዬ ትቶ ወደ ቤት ምልስ በማለት በድሉን በወደቀበት ፊቱ ላይ አንዴ ብርግጫ ብሎት መጀመሪያ ወደ ጣለው ሰውዬ አለፈ። ሰውየውና መርዕድ እየታገሉ ናቸው። እንደውም ሰውየው መርዕድን አሸንፎ ሊነሳ ትንሽ ቀርቶት ነበር። ነገር ግን በልሁ ደርሶ በክርኑ ወገቡ ላይ በኃይል ሲመታው ተመልሶ መሬት ላይ ተነጠፈ። ቀጥሎም በርግጫ እንደ ስልቻ ያለፋው ጀመር። እሪታና ጩኸቱ ቀለጠ። ቤቱ ተተረማመሰ። የበልሁን አሰነዛዘር ያየ ማንም ጠጪ ሊይዘው ወይም ሊጋብዘው አልሞከረም። ሁሉም አንገቱን ወደ ትከሻው ቀብሮ አቤት አቤት ገደለው፣ ገደላቸው፣ ጨረሳቸው እያለ ከመሸማቀቅ በቀር ማንም ምንም አልሞከረም። የአስተናጋጆቹ ጩኸት ግን ምድሪቱን ቀውጥ ያደረጋል። አብዛኛው ጠጪ ምስክርነት ፈርቶ እየተፈተለከ ከቡና ቤቱ እግሬ አውጭኝ አለ። ጥሎ ገንድሶ ያለ ገላጋይ የተገላገለው በልሁ ግን ድንገት ሳይታሰብ ባንኮኑን በቡጢ እየመታ ወይኔ ወይኔ ወንዱ ካለ በኋላ ቀጥሎም ወንድም ያስቻለው ኧረ ምን በላህ፣ ኧረ ምን ዋጠህ ወንድሜ፣ ትዝ አልከኝ እኮ ወንድሜ እያለ ስቅስቅ ብሎ ያለቅስ ጀመር። በዚያ ሰዓት ምን ትዝ እንዳለው ከሱ በቀር ማንም ያወቅ አልነበረም። ወዲያው ግማሾቹ አስተናጋጆች የወደቁትን ሰዎች ደም በውሃ ሲያጥቡ፣ ሌሎቹ ደግሞ ከመርዕድ ጋር በመተባበር በልሁን ገፋፍተው በጓዳ በር በኩል ከቡና ቤቱ ውጪ ወሰዱት።
ሔዋን የልብ መሟ ከመቼውም ጊዜ ብሶባት ፍራሽ ላይ ድፍት ብላ መዋል አዘውትራለች። በበልሁ ቡጢ ፊቱ የተጠረማመሰው በድሉ አሸናፊ አልጋ ላይ ከዋለ 11 ቀን ሆኖታል። እዚሁ ቀን ላይ ሆኖ ሲቆጠር ማንደፍሮ ለአንድ ሳምንት ያህል ተረኛ ሆኖ በተመደበበት ከሐዋሳ ይርጋለም መስመር ላይ ለመስራት ከቤቱ ከወጣ 3 ቀናት አልፎታል። ዕለቱ እሁድ ነው። ከሰዓት በኋላ ሸዋዬ ቤቷ ውስጥ ለብቻዋ ቁጭ ብላ ጫት ትቅማለች። ነገር ግን የጎረሰችውን ጫት ማላመጥ እስከምትረሳ ድረስ በሐሳብ ተውጣ ፍዝዝ ትክዝ አለች። በበድሉ ላይ የደረሰው ውርደት ከሱ ይበልጥ እሷን አሳፍሯታል። ዛሬ በማውጠንጠል ላይ ያለችው ሐሳብም ይህንኑ ሀፍረትና ውርደት ስለምታካክስበት መንገድና ሁኔታ ነው። መነሻ ያደረገችው ከራሱ ከበድሉ የመነጨ ሐሳብ ነው። ከጥቂት ቀናት በፊት በተኛበት አልጋ አጠገብ ቁጭ ብላ ስታጽናናው በነበረችበት ወቅት በድሉ አንድ ነገር ተናግሯታል። ሸዋዬ፣ በእህትሽ ምክንያት ደሜ ፈሷል፣ ቅሌትም ደርሶብኛል። መካሻዬም እሷው ናት። የመጣው ይመጣል እንጂ አልተዋትም። ወይ እንደኔ ትዋረዳለች፣ አለያም እስከ መጨረሻው በእጄ ትገባለች። ለዚህ ደግሞ ያንቺን ያላሰለሰ ጥረት እጠብቃለሁ የሚል የዛሬው ሐሳብና ትካዜም በዚሁ ላይ የሚያጠነጥን ነው። ከበድሉ የዛቻ ቃሎች በተግባር ተፈጽሞ ማየት የምትፈልገው ሔዋን ጥቅልል ብላ በሱ እጅ መግባቷን ብቻ ነው። ሸዋዬ ያለማወላወል በአንድ ሐሳብ ጸንታለች። ሔዋን ከበድሉ እጅ ወዲያው ትገባ ዘንድ አንድ አጋጣሚ ተፈጥሮ ከሱ መጸነስ ይኖርባታል። ይህ ከሆነ መንገዶች ሁሉ ያጥራሉ። ሔዋን አስቻለውን በተስፋ የመጠበቅ ሐሳቧ ይበጠሳል። ቢመጣ እንኳን መሸሹን ትመርጣለች። አስቻለው ራሱም ዞር ብሎ ሊያያት አይሞክርም። አንዴ ከወለደች የልጅ አባት ያስፈልጋታልና በድሉን መራቅ አትፈልግም። ምርጫዋም እሱ ብቻ ይሆናል። ማርገዟ ያሳፍራትና ከነታፈሱና ከነበሉም ትርቃለች። እንዲያውም ጭራሽ እንዳያውቁባት ወደ ቤተሰቦቿ ወደ ክብረ መንግስት ልሂድ ልትል ትችላለች። ያኔ በድሉም ወደዚያው መመላለስ ይጀምራል። በዚያው ከቤተሰቦቿ ይተዋወቅና እጁንም መዘርጋት ይጀምራል። ይህ ደግሞ ለሸዋዬ ድርብ ድል ይሆናል። እኔም ለዚሁ ብዬ ነበር ለማለት ያበቃታል። ይህንንም ወርቃማው መላ ብላ ሰይመዋለች። ይህን ወርቃማ መላ ለፍሬ ለማብቃት ግን በድሉ ከሔዋን ጋር የሚፈጽመው የወሲብ ግንኙነት በተጠና ወቅትና ሰዓት መሆን እንዳለበት ታምናለች። ለዚህ መሰረት የሆናት ደግሞ በወር አበባ አቆጣጠር የሚታወቅ የእርግዝና ወቅት ነው። እንደ ሔዋን ለመውለድ ሳይሆን ላለመውለድ ስትል ራሷ ስትጠቀምበት ኖራለችና ዕውቀቱ አይቸግራትም። የሚያስፈልጋት የሔዋንን የወር አበባ ዙር ማወቅ ብቻ ነው። በየስንት ቀን እንደሚታያት ካወቀች በየትኛው ቀን ግንኙነት ብትፈጽም መጸነስ እንደምትችል ታውቃለች። በዚያ ሰዓት ሔዋን ወሲብ ይፈጸምባት ዘንድ ሁኔታዎችን ለማመቻቸት ወስናለች። ሔዋን ጩኸት ብታሰማ እንኳ በተያያዥ ሊነሳባት የሚችለውን ውግዘት ጆሮ ዳባ ለበስ ልትለው ቆርጣለች። የሔዋንን የወር አበባ ዙር ለማወቅ ግን ተቸግራለች። እሷን ራሷን አትጠይቃት ነገር ሰሞኑን ተካርፏል። በሌላ በኩል በትክክል ላትነግራት ትችልና ጥረቷ ሊመክን ይችላል። አስተማማኝ እንዲሆንላት ሐኪም ማማከር እንደሚሻል ታይቷታል። ለዚህ ስኬት ደግሞ የሔዋንን የልብ ህመም መነሻ ማድረግ ፈለገች። ከዚህ ጋር ተያይዞ በርናባስ ወይሶ ታወሳት። እሱ ደግሞ የውጭ ሀገር ትምህርቱን አጠናቆ ወደ ሥራው ከተመለሰ ሰንብቷል። ከመጣም ተገናኝተዋል። ባለማግባቷን ሰምቶ ተነጋግረውበታል። ባርኔ አልተከፋም። እንዲያውም እንኳን ደስ ያለሽ ብሏታል። በተገናኙ ቁጥር መቃለዳቸውን አልተውም። እናም የሔዋንን የልብ ህመም በማስመርመር ሂደት ምናልባት ከወር አበባሽ ጋር ግንኙነት ካለው በሚል ሰበብ በሚቀርበው ሐኪም በኩል የወር አበባዋን መምጫ ዙር ሊያስጠናላት እንደሚችል ገመተች። ይህን ዘዴ ለራሱ ለበድሉ ብታካፍለው ከሷ በተሻለ ከባርናባስ ጋር ተመካክሮ ሊያሳካው እንደሚችል አሰበች። የዚያን ዕለት ልትነግረው ወሰነች። ከምሽቱ 12 ሰዓት ተኩል አካባቢ ከቤቷ ወጣች። በቀበሌ 03 የመጨረሻ ጫፍ ላይ ወደሚገኘው የበድሉ መኖሪያ ቤት ማምራት ጀመረች። ቀኑ መሸት ብሎ ለአይን መያዝ ጀምሯል። ወደ በድሉ ቤት በመሄድ ላይ ሳለች ልክ አስፋልት ላይ ስትደርስ ድንገት ሳታስበው በርናባስን ከሩቅ አየችው። አስፋልቱን ይዞ ከታች ወደ ላይ ከሁለት ሰዎች ጋር በመሆን እሷ ወደ ነበረችበት አቅጣጫ ይመጣል። ከበድሉ በፊት ለሱ ስለ ውስጥ ሐሳቧ በዚህ አጋጣሚ ትንሽ ፍንጭ ልትሰጠው ወደደች። መንገድ ዳር ቆማ ጠበቀችው። በርናባስ ልክ አጠገቧ ሲደርስ ከሰዎቹ ነጠል ብሎ ወደ እሷ እንዲመጣ በእጇ ጠቀሰችው። በርናባስም ጥሪዋን ተቀብሎ ወደ እሷ ጠጋ እያለ የሸዋ በጨለማ መንገድ ዳር ምን አቆመሽ ሲል ጠየቃት። እጁን ለሰላምታ እየዘረጋ ቸግሮኝ አለችው እንደ መሽኮርመም እያለች። ምን ነው ምን ገጠመሽ አላት በርናባስ
ሞቅ ስላለው አፉ ተያይዟል። ከቸገረኝ እንኳን ቆይቷል። ድንገት በሩቅ ሳይግል ላማክር ፈልጌ ነው። ምንድነው ችግሩ? ባክህ ያችን እህቴን ልቧን እያመማት ተቸግሬያለሁ። ምናልባት በደንብ ሊከታተላት የሚችል አንተ በተለይ የምትቀርበው ሐኪም ካለ አደራ ትልልኝ እንደሆነ ብዬ ነው። እሱ ምን ይቸግራል? ይዘሻት ነያ። ቢሮ ውስጥ ምንጊዜም ትኖራለህ አይደል? የት እሄዳለሁ ካለ በኋላ በርናባስ እጇን ያዝ አድርጎ ድሮ እንኳን ወደ 05 ቀበሌ ጎራል ነበር፣ ዛሬ ግን ወንበረ ገፋ አስለቀቀኝ በማለት ሳቅ ብሎ ሸዋዬንም ማሳቃት። ሁሉም በጊዜ ሆኗል በቃ አለች ሸዋዬ እንደ መሽኮርመም እያለች። በቃ እንዲሁ አላት በርናባስ አሁንም ወልግድግድ እያለ። አብቅቶ ታዲያ ያችን ቆንጆትሽን እንኳን እንዴት አድርጌ ልጠይቃት እንዴ? እሷን መጠየቅ ማን ይከለክልሃል? አሁን እችላለሁ ወይስ ሰውዬሽ ይኖር እንደሆነ ብሎ ነገሩን ተወት ሲያደርግ ሸዋዬ ቀጠለች። አሁን መሻ፣ ጓደኞችም ጥለውክ ሄዱ። እነሱን ታያቸው ባክሽ አለና እውነት ሰውዬሽ ከሌለ ልጠይቃት በጣም ናፍቃኛለች አላት። ሸዋዬ የበርናባስ ሐሳብ አልከበዳትም። ማንደፍሮ የለምና አይን ላይን አይጋጩባትም። በሌላ በኩል እግረ መንገዷን ሔዋን ወደ ሐኪም ቤት እንድትሄድ ሊገፋፋላት እንደሚችል ታያት። ከበረታ እንሂድ፣ እንደውም ቀኑን ሙሉ እንደተኛች ነው ያለችው። ሰውየው ግን አይኖርም አየሽ ምናልባት ብሎ አፋፏን ሲጠባበቅ ሸዋዬ ቀጠለች። ለነገሩ ሰሞኑን አይኖርም፣ የሥራ ተራው ከይርጋ ለመዋሳ መስመር ላይ ነው አለችና ግን ቢኖርስ የኔና ያንተን ጉዳይ የት ያውቃልና ይጠረጥራል ብለህ ሰጋህ? አለመኖሩ ጥሩ። ተያይዘው ሄዱ። በግምት ለ10 ደቂቃ ያህል ተጉዘው ከቤት ሲደርሱ ቤቱ ተቆልፎ አገኙት። ሔዋን የለችም። የሄደችበትን ቦታ በመገመት ሸዋዬ ውስጧ እርርድብን አለ። ሔዋን ሰሞኑን ወደ ታፈሱ ቤት ብቅ ብላ ስለማታውቅ ይችን አጋጣሚ ተጠቅማ ወደዚያው እንደሾለከች ገባት። ውስጧ ብግን አለና በሆዷ ቆይ አባቷ ትመጣታለች እያለች በርናባስ ይቀመጥ ዘንድ ጋበዘችው። በርናባስ ወደ ውጭ አገር ለትምህርት ከሄደና ከተመለሰም ወዲህ በሸዋዬ ቤት ሲገባ የመጀመሪያ ጊዜው ነው። የቤቷ መለዋወጥ ገረመው። ከሁሉም በላይ ያ ሳሎን ውስጥ የተዘረጋ አልጋ አማለለው። እውነትም ባላግብተሻል የሸዋ አላት እንደ አዲስ። አይደል አለች። በርናባስ ከሞቅታ ጋር ተቀላቅሎበት ሳይሆን አይቀርም ከቁጥጥሩ ውጪ በሆነ ስሜት አልጋው ላይ ቁጭ አለና ከፊቱ የቆመችውን ሸዋዬን አንጋጦ ይመለከታት ጀመር። እንዴ ምን ነካ አለች ሸዋዬ እንደ መሽኮርመም እያለች። በርናባስ ግን እንዲያውም ቀሚሷን ይዞ ጎተት ሲያደርጋት ኧረ በሕግ አምላክ አለችው። በርናባስ ጠንከር አለ። አልጋው ላይ ጎትቶ አስቀመጣትና በሕግ አምላክ መባል ያለበት ሌላ፣ እኔ እኮ የቀድሞ ባለ ይዞታ ነኝ አላት ደበስበስ እያደረገ። ያኮ ቀረ፣ የሚቀረው እኔና አንቺ ብቻ ስንቀር ነው እያለ ትከሻዋን ይዞ ወደ አልጋው ገለል አደረጋት። በዚያው ቀጠሉ፣ ሄዱ፣ ነጎዱ፣ ባላሰቡት መንገድ ጅው አሉ። አጋጣሚ ሆኖ ማንደፍሮ ከሸዋዬ ቤት ሊደርስ ከ10 ደቂቃ ያልበለጠ ጊዜ የሚወስድ መንገድ ብቻ ቀርቶታል። አስቦበት አልነበረም። ጠዋት ሰዎችን አሳፍሮ ከይርጋለም ወደ ሐዋሳ ሲሄድ ወደ አፖስቶ ኬላ ብቅ መበያ ዳገት ላይ መኪና ተበላሽቶበት ለመጠገን ሲለፋ ውሏል። የብልሽቱ መጠን ከባድ በመሆኑ ዕቃ ለውጦ መገጣጠም የሚችል ባለሙያ አስፈላጊ መሆኑን አምኖ ጉዳዩን ለተሽከርካሪው ባለቤት ሊያስረዳ ምሽቱን ዲላ ገብቷል። ዲላ ከተማ ከገባ በኋላ ቶሎ ወደ ቤቱ አልሄደም። ለውሃ ጥም መቁረጫ ያህል ሲጠጣ ቆይቷል። ከዚያም በኋላ በቅድሚያ ወደ በድሉ ነበር ሄደው። የገጠመውን ችግር አስረድቶ አስፈላጊውን ሁሉ ጠዋት ለመፈጸም ቀጠሮ ይዞ ወደ ቤቱ እየተመለሰ ነው። ማንደፍሮ ከቤቱ ሲደርስ ቤት ውስጥ መብራት ሲበራ ከሩቅ ታየው። በር ከፍቶ ሊገባ እጁን ከመዝጊያው ላይ ጣል ሊያደርግ ሲል ድንገት አንድ ድምፅ ጆሮው ውስጥ ጥልቅ አለ። በሩን መክፋት ወይም መቆርቆር ትቶ ጆሮውን ወደ ውስጥ ጣል ሲያደርግ ያንን ድምፅ ደግሞ ሰማው። የሸዋዬ ድምፅ ነው። ሸዋዬ ወሲብ በምትፈጽምበት ጊዜ መለፍለፍ ትወዳለች። የወሲብ አጋሯን ስም ደጋግማ ካልጠራች አይሆንላትም። ይህን አመሏን ማንደፍሮም ያውቀዋልና አሁንም ሲያዳምጥ ምን አለ ማንደፍሮ ድንግጥ ብሎ ጆሮውን አሾልኮ ከአፏ ላይ ያደርሰው ይመስል በቀዳዳው ላይ ለተመው። ሸዋዬ ልፍለፋዋን አሁንም ቀጠለች። ወዲያውም የወንዱ ሲባይ ድምፅ ጎረምረም ሲል ተሰማው። በዚህ ጊዜ የሆነ ያለው ነገር በትክክል ገባው። ማንደፍሮ ልክ ከርቀት የሚጣራ ይመስል ድምፁን ከፍ አድርጎ አንቺ ሲል ጮኸ። ምን እየሰራሽ ነው በይ አለና በዚያ በፈረጠመ ክንዱ ያንን መዝጊያ ያንጓጓው ጀመር። ወዲያው ድምፁ ቆመ፣ መብራትም ጠፋ። ማንደፍሮ አሁንም በጩኸት ድምፅ የትም አታመልጭም፣
የትም አልታመልጭም። እንደ መብራቱ አንቺም ትጠፊያለሽ። በማንዴ ምትክ ያመጣሽው ባርኔም ዛሬ ላይ ይለታል ካለ በኋላ አሁንም በሩን ያንጓጓ ጀመር። ክፈች እኮ ነው የምልሽ ክፈጂ እያለ ይጮህ ጀመር። መልስ አጣ። መዝጊያውን ለመስበር ከማጠፊያው በኩል በእግሩም በእጁም ሞገሩን ቀጠለ። ምናልባት ለሱ አይታወቀው እንደሆነ እንጂ ድምጹም ሆነ የበሩ ምትጩኸት እስከ ውጭ ድረስ ይሰማል። ወይዘሮ ዘነቡና ሰራተኛቸው በጓሮ በር በኩል ብቅ ብለው ሁኔታውን ይመለከታሉ። ድምጽ ግን ቶሎ አላሰሙ። እየቆዩ ግን በተለይ ወይዘሮ ዘነቡ የቤታቸውም ደህንነት አስግቷቸው ሰራተኛቸው እሪ እንድትል ሳያዟት አልቀሩም። ፋንታይም ድምጿን ከፍ አድርጋ እሪ ስትል ጮኸች። ማንደፍሮ በር ሞገሩን ቀጥሏል። ከተደጋጋሚ ምት በኋላ የመዝጊያው ማጠፊያዎች ሁለቱም ተነቀሉ። አልከፈት ወይም አልወድቅ አለ። ለካ በርናባስ ከውስጥ ወደ ውጭ ገትሮ ይዞበት ኖሯል። ለማንደፍሮም ምስጢሩ ገባው። ብቻ ግፊያውን ቀጠለ። ያ መዝጊያ ከውስጥና ከውጭ እየተገፋ ወዲያ ወዲህ በመዋለል መከራውን አየ። ሁለቱም ኃይላቸውን ለማጠናከር ይፍረመረማሉ። በርናባስ ከውስጥ፣ ማንደፍሮ ከውጭ። ትግሉ ቀጠለ። ማንደፍሮ ለመግደል፣ በርናባስ ለመትረፍ። የኋላ ኋላ ግን በርናባስ ደክሞ ኖሯል። የጀርባው ላብ በመቀመጫው ፍንክት መሃል ሲንቆረቆር ተሰምቶታል። በትንፋሽ ብዛት ልቡም ልትፈነዳ ደርሳለች። ሽንቱም አመልጦታል። በዚህ ጊዜ መረታቱን አውቆ መዝጊያውን ትቶ ወደ አንድ በኩል ሸሸት ሲል ያለ የሌለ ኃይሉን ተጠቅሞ ይገፋ የነበረ ማንደፍሮ ወደ ውስጥ ተወርውሮ መሃል ወለሉ ላይ በደረቱ ረብ አለ። በአፍጢሙ ተደፋ። እሱ ቀድሞ ወለሉ ላይ ከተዘረጋ በኋላ በኃይል ሚዛን መዛባት ምክንያት ተንሳፎ የነበረው መዝጊያ ከላዩ ላይ ዞሮ ተጫነ። በርናባስ ይህን አጋጣሚ በመጠቀም ማንደፍሮን በተኛበት ላይ ለማዳከም አልቃጣም። ፓንትና ካናቴራውን እንዲሁም ጫማውን ጨምሮ ወንበር ላይ አስቀምጦት የነበረ ልብሱን በሙሉ በአንድ ላይ በሁለት እጆቹ ፍስ አድርጎ ደረቱ ላይ በመታቀፍ ማንደፍሮንና መዝጊያውን ተረማምዶ ከላይ እስከ ታች እርቃኑን እንደሆነ ወደ ውጭ ሮጠ። ከሙሉ ጨረቃ በሚፈልቀው ብርሃን ያ ቀይ ሰውነቱ ያንቦገቦገ ሲሮጥ ጩኸትና እሪታውን ሰምቶ ወደ ወይዘሮ ዘነቡ ግቢ ይጎርፍ የነበረው ሕዝብ እብድ ነው እያለ መንገድ ለቀቀለት። በርካቶች ከኋላ ሲመለከቱት ቁልቁል ወደ አሮሬሳ ቀበሌ ገበሬ ማህበር ሸመጠጠ። ማንደፍሮ ከወደቀበት እንደምንም ተነስቶ መብራት ሲያበራ መጀመሪያ ያየው የተመሰቃቀለ አልጋውን ነው። ቆጨው። ወደ ውጭ ያመለጠ ሰው እንዳለ ተሰምቶታል። ግን ሊደርስበት እንደማይችል ገመተና ወደ ጓዳ አየት ሲያደርግ ሸዋዬ እርቃኗን እንስራ መስላ ከዕቃ መደርደሪያው ስር ሽጉጥ ብላ አገኛት። ባርኔ አለችው። ሸዋዬ በልመና አይነት እጆቿን በደረቷ ላይ ልጥፍ አድርጋ በመራኮት ባርኔ ብላ ጠራችው። በሷ ቤት ማንዴ ማለቷ ነው። ደንግጣለችና ተሳሳተች። አይደለሁም አላት ማንደፍሮ በፌዝ አነጋገር። በእናት ይዣለሁ። ባርኔ ሆኖ ቢሆን ይምርሽ ነበር፣ እኔ ግን ማንዴ ነኝ አለና እንዳትንቀሳቀሽ ሲል አስጠነቀቃትና ከኋላዋ በኩል ዞረና ቅልጥሟን ጭኗንና ወገቧን አንድ ጋር አጣብቆ በመታቀፍ ብድግ አድርጎ እንደገና ወደ መሬት ወርውሮ እንዘጭ አደረጋት። ሸዋዬ ለአንዴ እሪ ብላ ጮኸችና ማንዴ ልተረተር እኮ ነው አለችው። የኔስ ልፋት ለምንድን ነው? እንድትሰነጣጠቂ አይደል አለና እንደገና ብድግ አድርጎ በኃይል ወረወረና ከግድግዳው ጋር ሲያላትማት አጠቃላይ ቤቱ ግው የሚል ድምፅ አሰማ። ያቺ ሰርቪስ ቤት ከዳር እስከ ዳር ተነቃነቀች። ማንደፍሮ ደገመና ሸዋዬን ከወደቀችበት አንስቶ እንደገና ከዕቃ መደርደሪያው ላይ ወርውሮ ሲያላትማት ራሱ የገዛቸው ብርጭቆዎችና ሸክላ ሳህኖች በሙሉ እምሽክ ካሉና አመድ ሆኑ። ቤቱም እንደገና ተነቃነቀ። ኧረ ቤቴን ያገር ያለ የሚል ድምፅ ከውጭ ተሰማ። ወይዘሮ ዘነቡ ነበሩ። ሰው ሁሉ በር ላይ ተኮልኩሎ ይመለከታል። አንዳንዱ ይጮሃል። ገብቶ ለመገላገል ግን ሁሉም ፈርቷል። ብቻ ገደላት አይደዋ ይላል። ማንደፍሮ ሁሉንም ከቁብ አይቆጥረውም። የሸዋዬን እጅ ጥምዝዝ አደረገና ወገቧን ወደ ላይ አዙሮ በክርኑ ሲደስቃት አለችና መሬት ላይ ተዘረጋች። ከዚያ በኋላ ግን አልነሳችው። ታግላ አሸንፈው አልነበረም። ከመርከሟ የተነሳ ሰውነቷ ስለተዝለፈለፈ ክብደቷ ጨመረበት። የልሁን ያህል ወለል ላይ የተጋደመ ፊቷን በጫማው ረግጦ ድፍጥጥ ካደረጋት በኋላ እዚያው እንደተዘረረች ትቷት ወደ በር አመራ። ዞር በሉ አለ ማንደፍሮ። በር ላይ ተኮልኩሎ ሁኔታውን ይመለከት የነበረውን ሰው ሁሉ። ሳሎን ውስጥ መግባት የጀመሩትም በር ላይ የተኮለኮሉትም ሰዎች ግር ብለው ወደ ውጭ ወጡ። ማንደፍሮ
ግቢው ውስጥ እየተጫጫኸ ይርመሰመስ በነበረው ሕዝብ መሃል እየተራመደ ማን ደፍሮ ገና ዛሬ ተደፈረ? አስደፈረችኝ ቅሌታም ስዳደግ ካለ በኋላ ወይኔ ወይኔ እያለ ከግቢው ውጭ ወጣ። ግራ ቀኝ ሳይመለከት ቀጥታ ወደ ከተማ ሄደ። ያ ሁሉ በወይዘሮ ዘነቡ ግቢ ውስጥ ይተረማመስ የነበረ ሕዝብ ሁሉ እየተጋፋ ወደ ሸዋዬ ቤት ገባ። ርቃነ ስጋዋን ወለል ላይ ተጋድማ ስታለከልክ ላያት ሁሉ የምትተርፋት መስልም ነበር። የውሳንሳ ተሸክመው አልጋዋ ላይ ያጋደሟት። ወይዘሮ ዘነቡ ከፊቷ ቆመው ኧረ እስቲ ውሃ እያሉ ጮኹ። ውሃ በፍጥነት ቀረበላቸውና በአፍና በአፍንጫዋ ይወርድ የነበረ ደሟን ሲያጥቡ በነበረበት ወቅት ድንገት ሳትታሰብ ሔዋን በድንጋጤ ከተፋለች። በትርምስምሱ ደንግጣ እንዳልነበረ ሁሉ ጭራሽ ወደ ቤት ገብታ የሸዋዬን ሁኔታ ስታይ የባሰ በመረበሽ ወይኔ ጉዴ እታበባ ምንድነው? ምን አገኘብኝ? እታበባ ምንድነው? እያለች በድንጋጤ ትርበተበት ጀመር። በዚህ ሰዓት ሸዋዬ በሌባ ጣቷ ወደ ሔዋን እያመለከተች ድክምክም ባለ ድምጿ ያዙልኝ፣ እቺን ሰው ያዙልኝ፣ ጎረምሳዋን ቤቴ ውስጥ ደብቃ ያስገደለችኝ እሷ ናት፣ ያዙልኝ እያለች ጥሪ ታስተላልፍ ጀመር። ሔዋን ክው ብላ ደነገጠች። በአካባቢው የነበሩትን ሰዎች አየት እያረገች ወደ ኋላዋ ታፈገፍግ ጀመር። ከሔዋን የበለጠ በውሃ ያጥቧት የነበሩት ወይዘሮ ዘነቡ ከመደንገጥ በተጨማሪ ንድድ አላቸውና ምን እያልሽ ነው አንቺ አሏት በቁጣ። ሸዋዬ ግን አሁንም ያዙልኝ፣ እሷ ናት ያስገደለችኝ፣ ያዙልኝ ማለቷን ቀጠለች። ሔዋን ጉዳዩ ስላልገባት ይበልጥ እየደነገጠች ሄደች። ከቤት ወጣችና ግቢ ውስጥ ቆም ብላ ስታዳምጥ ሸዋዬ አሁንም ያዙልኝ እያለች ስትናገር ስትሰማ ጭራሽ ከግቢም ወደ ውጭ ወጣች። ደግነቱ ማንም ሊይዛት አልቃጣም። እሷ ግን ደንግጣና ፈርታ ገልመጥ እያለች በቀጥታ ወደ ታፈሱ ቤት ገሰገሰች። ወይዘሮ ዘነቡ ንዴታቸው ባሰ። ያጥቧት የነበረውን ትውት አደረጉና ወደ ውጭ እየተራመዱ በዙሪያቸው ለተሰበሰበው ሕዝብ በሚሰማ ድምፅ ጎረቤቶቼ የሆናችሁ ወገኖቼ የሆናችሁ ሁሉ ይህችን መዘዘኛ ሴት ዛሬውኑ ከቤት ያውጡልኝ፣ ቶሎ በሉ ዕቃውን አውጡልኝ፣ ኧረ ቶሎ በሉ፣ ለእናቷ ልጅ እህቷ ያላዘነች ነገ ለኔም አትመለስ፣ ቀጣፊ ናት፣ ወለወልዳ ናት፣ የተረገመች አሉ በማከታተል። ለዚያች ዕለት እንኳ ቢለመኑ አሻፈረኝ አሉ። በአካባቢው የተከበሩ ናቸውና ልመናቸው ተከበረ። በቦታው በርካታ ወጣቶች ስለነበሩ የሸዋዬን ዕቃ አንድ ባንድ እየለቀሙ ወደ ውጭ ማውጣት ጀመሩ። ተባባሪው በርካታ ስለነበር የሸዋዬን ዕቃ የማውጣት ሥራ አላቆየም። ሁሉም ከሀገር ውጭ ወጣ። ወይዘሮ ልፍነሽ ዕቃዋን ሊያሳድሩላት በመፍቀዳቸው ከእሳቸው ግቢ ውስጥ እየገባ ተቆለለ። ራሷ ሸዋዬም በሰዎች እቅፍ ተይዛ ወደ እሳቸው ቤት ተወሰደች። ዝቅዝቅ የዶሮ ሸክም እንዲሉ የሔዋንና ያስቻለውን ፍቅር አፍርሳ የራሷን ቤት ልትገነባ ደፋ ቀና ስትል የነበረች ሸዋዬ ህልሟ ሁሉ ከንቱ ሆነ። በሴሰኝነቷ ምክንያት ድሮም የውሸት ቤት ነበርና እነሆ በአንድ ቀን በቅጽበት ፈረሰ። ያልታበሱ እንባዎች ጥረትና ሙከራችን ለሌሎች እንዲደርስ ላይክ፣ ኮሜንት፣ ሼር እንዲሁም ደግሞ ሰብስክራይብ አድርጉን። ሰላማችሁ ይብዛ። ሰናይ ጊዜ